مرحبا ودنا يتكبراችሁ የሚስክ ሱና ፕሮግራም ተከታታዮቻችን ዛሬ ደግሞ የአላህ ፍቃድ ከሆነ የምናየው 39ኛውን የአላህ Subhanahu Wa Ta'ala ስም ይሆናል እሱም አልሐፊዝ የሚለው ይሆናል ታዲያ እንደለመድነው ይሄንን የአላህ Subhanahu Wa Ta'ala ስም መጀመሪያ በረካው ምንድነው በውስጡ ያለው ሲር ምንድነው የሚለውን ኢንሻአላህ የምናይ ይሆናል ይሄንን ስም አልሐፊዝ የሚለው የአላህ Subhanahu Wa Ta'ala ስም በወረቀት ላይ ተጽፋ ያለ ያያዛት እንደሆነ ወይም ደግሞ ያንጠለጠለው እንደሆነ አው ካልሆነ ደግሞ في وقت الضيق በሚጨንቀው ሰዓት የጨነቀው ወቅት ላይ የሚደጋግመው እንደሆነ وجد بركة في وقته ያሉ አንደኛ በወቅቱ ላይ በረካን አላህ ያደርግለታል አሉ ወቅቱን በበረካ አላህ ያጎናጽፈዋል አንዳንድ ዑለማዎች ምን ይላሉ من علقه ونام بين السبع ይሄንን አልሐፊዝ የሚለው የአላህ Subhanahu Wa Ta'ala ስም አንገቱ ላይ እንደ ሒርዝ አንጠልጥሎት በአውሬዎች መካከል እንኳን ቢተኛ በአላህ Subhanahu Wa Ta'ala ፍቃድ አውሬዎች እንዳይነኩት አላህ ያደርገዋል አሉ አላህ ይጠብቀዋል አሉ አላህ የጠበቀው ምን ያደርገዋል انما اصابك لم يكن ليخطئك ባንተ ላይ ያልተከሰተብህ ነገር አላህ እንዲከሰት ስላልፈለገ ነው አላህ እንዲከሰት ከፈለገ ምንም ነገር ሊጠብቅህ አይችልም እዚህም ጋር ይሄንን የአላህን ስም እንዳታንጠለጥለው አላህ ያደርጋል ያስረሳሃል ባንተ ላይ የሆነ ነገር እንዲከሰት አላህ ከፈለገ ማለት ነው ስለዚህ ይሄ አልሐፊዝ የሚለው የአላህ Subhanahu Wa Ta'ala ስም እንግዲህ ለብዙ ነገር የሚጠቅም ነው ማዕናው ምንድነው ትርጉሙ ምንድነው የሚለውን ካየን ማዕናው አልሐፊዝ لمن يشاء من الشر والأذى የፈለገውን ከሸር ነገራቶች ከመጥፎ ነገራቶች ከአዛ ከሆኑ ነገራቶች ከሙህሊካቶች አላህ ይጠብቀዋል የፈለገውን ሰው ከፈለገው ነገር ይጠብቃል አላህ እንድንጠበቅ ከፈለገል ማንንም ሊጎዳን አይችልም ማንንም ولو اجتمعت الامه امه በአጠቃላይ ቢሰባሰብ ኢንሱም ጂኑም ቢሰባሰብ ለምን على ان يضرني እኔን ለመጉዳት ቢሰባሰቡ እኔን ለመጉዳት አይችሉም الا بشيء قد كتبه الله علي الله በኔ ላይ እንድጎዳ የፈለጋት ነገር ካለች በዛች ቢሆን እንጂ በሌላ ነገር በጭራሽ እኔን ሊጎዱኝ አይችሉም አላህ ጠባቂ ነውና የጠባቂዎች ሁሉ ጠባቂ ታዲያ አላህ Subhanahu Wa Ta'ala በቁርአን ላይ ምን ይላል ولا يؤوده حفظهما أي لا يثقل عليه حفظه እኛን መጠበቅ ይሁን የፈጠራቸውን ፍጥረታት መጠበቅ በጭራሽ አይከብደውም አላህ ولا يؤوده حفظهما يعني እነሱን መጠበቁ አላህ አይከብደውም ማለት ነው ምን ሰባት ሰማያትንና ሰባት መሬትን ማለት በል سهل عليه ለአላህ ገር ነው ቀላል ነው ሰባት ሰማያትና ሰባት መሬትን መጠበቅ ለአላህ ገር ከሆነ ቀላል ከሆነ እኔና እናንተንስ አላህ ነው የሚጠብቀን ለአላህ ገር ነው ማለት ነው إمام أبو حنيفة نعمان بن ثابت رضي الله تعالى عنه فقه الأكبر بمبال كتابات شورى من لالو نقر بأن الله تعالى على العرش استوى من غير أن يكون له حاجة واستقرار عليها أو الله سبحانه وتعالى استوى على العرش عرش ندتقوت الترى النمنا لن إنك ألنا النمنا لن إنك ألنا ነገር ግን استواء ተብሎ ሲባል من غير أن يكون له حاجة إليه ከዓርሽ ግን ክጀላ ሳያስፈልገው ነው አላህ ዓርሽን የፈጠረው አላህ ዓርሽን ያስገኘው ከዓርሽ ፈላጊ ሆኖ አይደለም ከዓርሽ ተጠቃሚ ሆኖ አይደለም በል እንዲያው ምን አሉ وهو حافظ على العرش በል እንዲያው ምን አሉ ዓርሽን የሚጠብቀው አላህ ነው አሉ وغير العرش كعرش ውጭ ያለውን የሚጠብቀው አላህ ነው እነዚህን ሁሉ ነገር ግን ሲጠብቃቸው من غير احتياج አሉ
ከነዛ ነገር ፈላጊ ሆኖ አይደለም። ስለዚህ ኢማም አቡ ሐኒፋ ከአራቱ መዝሀብ መካከል አንዱ ምን አሉ? አላህ ዓርሽን እንደፈጠረው እናውቃለን እናምናለን፣ ዓርሽን እንደተቆጣጠረው እናውቃለን እናምናለን። ነገር ግን ከዓርሽ ፈላጊ ሆኖ አይደለም፣ ከዓርሽ ከጃይ ሆኖ አይደለም። እንዲያውም ዓርሽንም ይሁን ከዓርሽ ውጭ ያሉትን ጠባቂው እሱ ነው። አላህም በቁርአን ላይ ይላል ወረቡከ ዐላ ኩሊ ሸይኢን ሐፊዝ፣ ጌታህ እኮ አላህ ሁሉንም ነገራቶች ጠባቂ የሚጠብቅ እንደሆነ በግልጽ በቁርአን ላይ የተጠቀሰልን ሁኔታ አለ። ታዲያ አላሁ ስብሓነሁ ወተዓላ አላህ ይጠብቀን፣ እኛንም ዘሮቻችንን በአጠቃላይ ከኩፍርም ከተለያዩ አዝያዎች በላእ ከሆኑ ነገራቶች አላህ ይጠብቀን። ዒልሙንም ዓመሉንም ተቅዋውንም አላህ ይወፍቀን። በሚቀጥለው በአላህ ስም እስከምንገናኝ ድረስ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።